እኔ እግዚአብሔርን ምግብ አልለመንኩትም፣ ልብስ አልጠየቅኩትም። ጠይቅ አልጠየቅክም ተብላ አትሸለምም። በዚህ እኔ ብዙ እዛ ቸርች የማይመቸኝ የብልጽግና ነው ስብከታቸው የሚል ሰውዬ መኪና እየነዳ እኮ ነው እሱ። ስለ ምግብ ነው እንዴ? እዛ ቸርች ደግሞ የሚያስለቀቁት ሁሌ ቁስ ነው። አዎ ቁስ ነው ማስለቀቀው። ይኸውልህ መጀመሪያ ማሰብ ያለብህ መብላት አለብህ። በቃ ካልበላህ ራሱ ወንጌል አይገባም። ፊልጵስዩስ ብለህ ፊልጵስዩስ የሚባል ብስኩት ባመጣልህ ነው የሚሻል። ውሸት ነው። ቢርበኝም ቢጠማኝም እኔ አንተን አመልካለሁ። ማምለካልም ትደፋለህ። ቢርበኝም እኔ ዘምር እንደ ይደክማል። ድፍት ነው የምትለው። ከዛ ዘመዶች ክብሪት ለኩስ አፍንጫ ላይ ያደርጉልሃል። አገልጋዮች እጅ ጭነው ተነስ ይሉሃል። አንተን የሚያስነሳ ጥብስ ፍርፍር ነው። በነቢይ ሄኖክ ግርማ ቸርች ውስጥ አስደንጋጭ ጉዳይ ተፈጥሯል። ማርያም ቤዛ አይደለችም ብለው የተናገሩት ጳጳስ ከቤተ ክርስቲያን በፖሊስ ተይዘው እንዲወጡ መደረጋቸው ተሰምቷል። ትላንትም አዳኝ ነው፣ ዛሬም አዳኝ ነው፣ ነገም አዳኝ ነው። አዳኝነቱን ለማንም አያጋራም፣ ማንም መሸከምም አይችልም። ሲኖዶሱ ብፁዕ አቡነ ገብርኤል ከቤታቸው እንዳይወጡ አግደው እንዴት ከሚወዷት ቤተ ክርስቲያን እንደሚያስወጧቸው እየተማከሩ ነበረ። በእርሳቸው ላይ በሐሰት የሚመሰክሩ እጅግ ብዙ ቢሆኑም የክሱ ምክንያት ግን በቂ አልሆነም። ዝም ብሎ እንዳይረዱባቸውም በዓለም ፊት ሊዋረዱ ሆነ። በኒቂያ ጉባኤ የተሰበሰበው ሊቃውንትም በአቡነ ገብርኤል ላይ ዶልቶ ያለ ልዩነት ተግባብተዋል። ምን ብሎ እንደሚፈርዱባቸው ግን አልተግባቡም። በመጨረሻም በአቡነ ገብርኤል ላይ ሊፈርድ የነበረው ሲኖዶስ በነገረ መለኮት ተለያይተው በመካከላቸው አለመግባባት ተፈጥሯል። ሴረኞች አያሸንፉም፣ እግዚአብሔር ከኛ ጋር ነው ሲሉ በርካቶች በአቡነ ገብርኤል ዙሪያ ሀሳባቸውን እየገለጹ ይገኛሉ። ኢየሱስ ለኛ ቤዛ ብቻ ሳይሆን አስቤዛ ጭምር ነው። ቤዛነቱና በረከቱ በእኛ ላይ ይደርብን ሲሉ ብፁዕ አቡነ ገብርኤል ይናገራሉ። ሻይ ቡና፣ ታክሲ፣ ካርድ፣ ዳታ፣ የልጆች ፍራፍሬ፣ ማህበራዊ አንዳንዴ የዕለት ወጪያችን ከ1000 ብር ይበልጣል። ዕለታዊ ወጪ ተደምሮ ከወራዊ ደሞዝ በብዙ ይጥፍ ይበልጣል። ወራዊ የአስቤዛ ወጪ ስንት ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ የዓለም ቤዛ ብቻ ሳይሆን ለእኛ ለኢትዮጵያውያን አስቤዛ ጭምር ነው። ኢየሱስ ቤዛ ነው። የጌታችን ኢየሱስ ክርስቶስ ቤዛነትና በረከት በሁላችን ላይ ይደርስሉ ብፁዕ አቡነ ገብርኤል የተናገሩት ንግግር እነሆ በእጅጉ መነጋገሪያ ሆኗል። አንዳንድ ጊዜ የደረሰብንን ነገር እያወቅን ነገር ግን ለምን እንደደረሰብን ለማወቅ የምንቸገርበት ሁኔታ ይፈጠራል። ኢዮብ የተባለ ሰው የደረሰበትን ነገር ያውቃል። ነገር ግን ለምን እንደደረሰበት ምንም የሚያውቀው ነገር አልነበረም። 7000 በጎችና 5000 ጥማድ በሬዎች፣ 3000 ግመሎችና ብዙ ሰራተኞች በአንድ ቀን እንደተወሰዱበት ያውቃል። ነገር ግን ለምን እንደተወሰደበት ምንም የሚያውቀው ነገር አልነበረም። እሱ ብቻ አይደለም። የኢዮብ 10 ልጆች በተመሳሳይ ሰዓት አንድ ጊዜ በአደጋ ሲሞቱና ያ ቆንጆ የነበረ ኢዮብ የተባለ ሀብታም ሰው በአንድ ጊዜ ሰውነቱ በቁስል ሲመታ የደረሰበትን ነገር ያውቃል። ነገር ግን የደረሰበት ነገር ለምን እንደደረሰበት ምንም የሚያውቀው ነገር አልነበረም። ስለደረሰባችሁ ነገር እያወቃችሁ የደረሰባችሁ ነገር ለምን እንደደረሰባችሁ ለማወቅ ካልቻላችሁ በህይወታችሁ ላይ ጥያቄ ይጫራል። ለምን አሁንስ ለምን የሚሉ ተመሳሳይ ጥያቄዎች በህይወታችን ላይ በተደጋጋሚ መምጣት ይጀምራሉ። እነዚህ ጥያቄዎች በህይወታችን ላይ በሚመጡበት ጊዜ እግዚአብሔር ማብራሪያ እንዲሰጠን መጠየቅ የለብንም። 7000 በጎች የተወሰዱበት ኢዮብ፣ 10 ቆንጆ ልጆችን በአንድ ቀን ያጣው ኢዮብ፣ 500 ጥማድ በሬዎችን ያጣው ኢዮብ በአንድ ጊዜ ከነበረበት ከፍታ ወርዶ የትልና የመግል ጓደኛ ሆኖ የተገኘው ኢዮብ እግዚአብሔር ማብራሪያ እንዲሰጠው አልጠየቀም። ቅንና ጻድቅ ሆኜ ይሄ ለምን ሆነ አላለም። ስለደረሰባችሁ ነገር ማብራሪያ በጠየቃችሁ ቁጥር ሁሉ ጉብኝታችሁ እየራቀ ስለሚሄድ ከጥያቄ ወጣችሁ ምስጋና ጀምሩ። ያኔ ጉብኝታችሁ እየፈጠነ ይመጣል። የኢዮብ ወዳጆች ከሩቅ አገር ወደ ኢዮብ እንደመጡ ስቃይ በመታስተናግዱበት ጊዜ ወዳጅ ነን የሚሉት ሁሉ መምጣት ይጀምራሉ። ኢዮብ በክፉኛ መመታቱንና መታመሙን ከሰሙ በኋላ ነው የኢዮብ ወዳጆች ወደ ኢዮብ የመጡት። ከልብ የሆነ ሐዘንም ከኢዮብ ጋር እንዳዘኑ መጽሐፍ ቅዱስ ይናገራል። ነገር ግን የኢዮብ ጓደኞች ያጠፉት አንድ ጥፋት አለ። እግዚአብሔር ራሱ የመሰከረለትን ኢዮብን ኃጢአተኛ አድርጎ ለመሳል ብዙ ርቀት ነው የሄዱት። የኢዮብ ደካማ ጎን እየነቀሱ ማብራራት ጀመሩ። ምርጥ ጓደኛ ማለት በእናንተ ውስጥ ያለን ደካማ ጎን እየነቀሰ አውጥቶ የሚያሳይ ሳይሆን በእናንተ ውስጥ ያለን ምርጥ ነገር አውጥቶ የሚያሳይ ነው። እንደዚህ ማለት አንዱ የአንዱን ድካማ ያሳይ ማለት አይደለም። በተገናኛችሁ ቁጥር ሁሉ ድካማችሁን እየነቀሱ አውጥቶ የሚያሳዩ ጓደኞች እነሱ ምርጥ ጓደኛ አይደሉም። የኢዮብ 3ቱ ጓደኞች በኢዮብ ውስጥ ያለውን ምርጥ ነገር፣ ቅንነቱን፣ ታማኝነቱን ያንን ምርጡን ፓርት አውጥቶ ማሳየት አልቻሉም። ደካማ ጎን አውጥቶ ለማሳየት ሞከሩ። ጥንካሬያችሁን፣ ብርታታችሁን፣ የሰራችሁትን መልካም ስራ ትተው የእናንተን ደካማ ጎን እየመዘዙ የሚናገሩ ሰዎችን ጓደኛችሁ አታድርጉ።
ሰይጣን መጥቶ እንዲነካችሁ እግዚአብሔር ለሰይጣን ፍቃድ ከሰጠ እሱን ጉዳይ እግዚአብሔር ለራሱ ክብርና ለናንተ ጥቅም ይጠቀምበታል። በተረጋጋ መንፈስ በተቀመጣችሁበት ጠብቁ። እግዚአብሔር በሚያስደንቅ ካሳ ወደ እናንተ ይመጣል። የኢዮብ ታሪክና ሕይወት እንኳን ኖረን አንብበንም ይከብዳል። እንዴት ነው ኢዮብ እንደዚህ አይነት ማዕበል የሆነ ስቃይ ችሎ በካሳ ዘመን ላይ የደረሰው? ምስጢሩ አንድና አንድ ነው። ትዕግስትና እምነት ነበረው። በወዳጆቹ ክስና በእግዚአብሔር ዝምታ ፊት ታገሰ። ስቃይ ሁላችንም የምንለማመድበት የጋራ ሜዳ ነው። ከፀሐይ በታች ከምድር በላይ ሰው ሆነ ከተፈጠርክ አይነቱ ሊለያይ ይችላል፣ ቀኑና ወሩ ሊለያይ ይችላል። ነገር ግን ስቃይ መለማመዳችሁ አይቀርም። ያልተጠበቀ ስቃይ በሕይወታችሁ ላይ ሲመጣ ከገባችሁበት ስቃይ ውስጥ ለመውጣት ትዕግስትና እምነት ያስፈልጋል። እንደ ኢዮብ በወዳጆቻችሁ ክስና በእግዚአብሔር ዝምታ ፊት በትዕግስትና በእምነት የቆማችሁ ጠንካራ ሰዎች አቋማችሁን ይዛችሁ ቀጥሉ። በቅርቡ ትካሳላችሁ። እግዚአብሔር ይባርካችሁ። በቀጣዩ መልእክት ከኔ ጋር እንገናኛለን። ሻሎም። ዛሬ ለዓለም ግራ መጋባት፣ ዛሬ ለዓለም ሁኔታ፣ ለዓለም ጨለማ፣ ለዓለም ጦርነት፣ ለዓለም መከራ፣ ለዓለም ስቃይ የጌታ መልስ የሚመጣው በቤተ ክርስቲያን በኩል ነው። ከእግዚአብሔር አንጻር እግዚአብሔር ለዓለም፣ እግዚአብሔር ለኢትዮጵያ፣ እግዚአብሔር ለአፍሪካ፣ ለኤስያ፣ ለአሜሪካ መልስ ያለው በቤተ ክርስቲያን በኩል ነው። ቤተ ክርስቲያን ግን ዝም ብላ በአስመሳዮችና በተለያዩ ሰዎች የተሞላች እውነተኛ የእግዚአብሔር ፍርሃት የሌለባቸው ሰዎች አገልጋዮች የተነሱ እግዚአብሔርን ስም በምንም አይነት የማያውቁና የማያከብሩ አገልጋዮች ቦታ የያዙ ለዓለም ጨለማ ሲሆን ምንም ማድረግ አለመቻል፣ መንግስት ምንም ማድረግ አይችልም። ለመንግስት አልሰጠም። ጌታ የሰጠው ለቤተ ክርስቲያን ነው። የጌታ መልስ የሚመጣው በቤተ ክርስቲያን በኩል ነው ወገኖቼ። ቤተ ክርስቲያን መልስ ከሌላት ለዓለም መልስ የለም። ቤተ ክርስቲያን ወገኖቼ መብራት ካልሆነች ዓለም ትጨልማለች። ቤተ ክርስቲያን መልእክት ካላት ዓለም ምንም የላትም። ስለዚህ ቤተ ክርስቲያን ጌታ ኢየሱስ ይሰራል ያለው መልስ ይሰጣል ማለቱ ነው። ዛሬ የእያንዳንዳችን ጥሪ፣ የእያንዳንዳችን ተልእኮ፣ የእያንዳንዳችን ማንነት፣ የእያንዳንዳችን ዘመን፣ የእያንዳንዳችን ፍሬ፣ የእያንዳንዳችን ጸጋ፣ የእያንዳንዳችን እምነት በምድር ላይ የሚገለጠው በጌታ በኢየሱስ ክርስቶስ ቤተ ክርስቲያን በኩል ነው። ሕይወታችሁ፣ ኑሯችሁ፣ የእናንተ ደስትኒ የሚገለጠው በቤተ ክርስቲያን በኩል ነው። ጌታ ኢየሱስ ያለው ይሄንን ነው። ቤተ ክርስቲያን በሌለችበት እነዚህ ሁሉ የመገለጫ መድረክ የላቸውም፣ መግለጫ የላቸውም። ነገር ግን ቤተ ክርስቲያን እያሉ ዓለም ስትጨልም ምን ይባላል? ቤተ ክርስቲያን እያለች የቤተ ክርስቲያን መሪዎች ናቸው፣ የቤተ ክርስቲያን ቀዳሾች ናቸው፣ የቤተ ክርስቲያን እገሌ ናቸው ተብሎ በታላቅ ክብር የተያዙ መልስ ከሌላቸው ምድሪቷ ጨለማ ውስጥ ከገባች ምንድን ነው የሚባል? ምንድን ነው የሚባል? ለምድራችን አዝኜ 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 ያ ሐዘን እግዚአብሔር ከውስጤ ካላወጣ በስተቀር ማንም ሊረዳኝ አይችልም። ለዘመናት የክርስቲያን ደሴት ተብላ የምትጠራው ለዘመናት አጋንንት ሲተበትባት የቆየ አጋንንት እያስራት የቆየ የእስራኤል አምላክ እግዚአብሔር በምሕረቱ በዚህ ዘመን ያስበን።
ቤተ ክርስቲያን በምድር ላይ የተጀመረችው ወገኖቼ በበዓለ ሃምሳ ወይም በጴንጤቆስጤ ቀን ነው። ለምን ጌታ ኢየሱስ ቤተ ክርስቲያንን በምድር ላይ ያን ቀን ያቋቋመበት ምክንያት በጴንጤቆስጤ ቀን በበዓለ ሃምሳ ቀን መንፈስ ቅዱስ በወረደበት ቀን ያቋቋመበት ምክንያት ቤተ ክርስቲያን ያለ መንፈስ ቅዱስ ሙላትና ምሪት የትም መድረስ እንደማትችል ምንም መልእክት ሊኖራት እንደማይችል ስለተረዳ ነው። ያን ቀን ጌታ መንፈስ ቅዱስ ድምፁን እያሰማ ወረደ። 120 የሚሆኑ የጌታ ተከታዮች ከደቀ መዛሙርቱ ጭምር በመንፈስ ቅዱስ ተሞሉ። እንደ ድንቅ ነው! የእስራኤል ቅዱስ እግዚአብሔር ያሙላት በዚህች ቤተ ክርስቲያን ላይ ያምጣው። በናዝሬቱ በክርስቶስ ኢየሱስም በእያንዳንዳችን ላይ ያምጣው። ወደ እግዚአብሔር ዓላማ እንድንገባ፣ ወደ እግዚአብሔር ሙላት እንድንገባ፣ ወደ እግዚአብሔር አጀንዳ እንድንገባ ያሙላት የሰራዊት ጌታ እግዚአብሔር በዚህች ቤተ ክርስቲያን ላይ ያምጣው። ያ ነው የሚያስፈልገን። ወገን ያለበለዚያ ደርሶ መልስ የሌለው ክርስትና፣ መልስ የሌለው ሕዝብ እንሆናለን። የሐዋርያት ሥራ ምዕራፍ 2 ብታወጡ ምን እንደሆነ ያን ቀን እጅግ የሚያስደንቅ ነው። 100 ጊዜ ብታነቡት የማይሰለች በዓለ ሃምሳ የተባለውም ቀን በደረሰ ጊዜ፣ የእግዚአብሔር ጊዜ በደረሰ ጊዜ ሁሉም በአንድ ልብ ሆነው አብሮ ሳሉ አንድነትን ያስፈልጋል። አንድነት የእግዚአብሔር መንፈስ ይስባል፣ አትራክት ያደርጋል። አንድነት በአንድ ልብ። ዛሬ አንድ ልብ ባልና ሚስት እንኳን አንድ ልብ መሆን የማይችሉበት ዘመን ነው የሆነው። ትልቅ ርኩሰት፣ ትልቅ ውርቀት የመጣበት በድንገት በአንድ ልብ ሆነው ምንድነው ልብ እንትናቸው በቃ እዛ የሚጸልዩት የሚፈልጉት አንድ ነገር ነው። ጌታ ኢየሱስ መንፈስ ቅዱስ ይመጣል ስላለ እሱም ብቻ ዓላማቸው እሱም ብቻ ነበረ ይጸልዩ የነበረው። ትዝ ይለኛል ሪቫይቫል በምድራችን በመጣ ጊዜ 50ዎቹ ወደ 60 መጀመሪያ ላይ አንድ ወንድም አኮርዲዮን ይጫወት ነበር እና ያን አኮርዲዮን ይዞ ዌልካም ዌልካም ሆሊ ስፒሪት እያለ በቃ ሆሊ ስፒሪት ዊ ዌልካም ዩ እያለ በቃ በሜዳ ላይ ህዝብ ሁላችን ወደ ላይ እያየን አይናችን እያየ ከሰማይ እንደሚወርድ እንደዛ እንጸልይ ነበር። የእስራኤል ቅዱስ እግዚአብሔር ያን ጥማት ወደ ህይወታችን ያምጣው። ያን ጥማት ዌልካም የሚል እንደምነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። ተቀምጦ የነበሩበትን ቤት ሁሉ ሞላው። ቤቱን ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። መገለጥ ውስጥ ገቡ፣ መሰጠቱ ውስጥ ገቡ። የዓለም ነገር ካላቸው ላይ ለዘላለም ተንከባለለ። እዛ ቦታ ወገኖቼ፣ እዛ ቦታ ከነበሩት ውስጥ አንድም ወደ ኋላ የተመለሰ የለም። ሁላቸውም ተጓዙ፣ ሁላቸውም አመኑ፣ ሁላቸውም አገለገሉ፣ ሁላቸውም አንዳንዶቹ ተሰየፉ፣ ሌሎቹ በእሳት ተቃጠሉ፣ ሌሎቹ በድንጋይ ተመቶ ሞቱ። ነገር ግን ወደ ኋላ የተመለሰ የለም። እኔንና እናንተን በእግዚአብሔር ቤት ውስጥ የሚተክል ዛሬ እሳት ያስፈልገናል። የሚተክለን ዛሬ ሰዎች እኮ ዘላኖች ሆነዋል። ዛሬ እዚህ የምታገኟቸው ዛሬ አታገኟቸውም፣ ወደ ሌላ ቦታ ሄደዋል።
ከነጎዲያ ደግሞ ዛት ታገኟቸው ሌላ ቦታ የዘላኖች የተዘዋዋሪዎች ቤት ሆኖ ዋይ የሚተክል እሳት በውስጣቸው ስለሌለ ነው። የሚተክል እሳት እያንዳንዳቸው በሌላ ልሳኖች ይናገሩ ጀመር ይላል። ወገኖቼ ለመጀመሪያ ጊዜ የጌታ ኢየሱስ ክርስቶስ ሞትና ትንሣኤ በአደባባይ ተሰበከ። ያን ቀን 3000 የሚሆኑ ጌታን ተቀበሉ። ቤተ ክርስቲያን በምድር ላይ ተጀመረች። ያን ቀን የጌታ ኢየሱስ ክርስቶስ ቤተ ክርስቲያን በምድር ላይ የተጀመረችው በመንፈስ ቅዱስ መምጣትና በአማኞች መሞላት ነው። ስለሆነም ስለ ቤተ ክርስቲያን ምንነት ሆነ ተልእኮ ለመማር ስለ ሶስተኛው የሥላሴ አካል ስለ መንፈስ ቅዱስ በሚገባ መረዳት የጭንቅላት ጉዳይ አይደለም። የውስጣችን ገብቶ እሱ እንዲያሳየን ያስፈልጋል። ወገኖቼ መንፈስ ቅዱስ በሁለተኛ ጴጥሮስ ምዕራፍ 1 ቁጥር 21 እና በሐዋርያት ሥራ ምዕራፍ 5 ቁጥር 3 እና 4 ላይ መንፈስ ቅዱስ እግዚአብሔር ነው ይላል። በመጽሐፈ ኢዮብ ምዕራፍ 33 ቁጥር 4 ላይ መንፈስ ቅዱስ ፈጣሪ ነው ይላል። በዮሐንስ ወንጌል ምዕራፍ 15 ቁጥር 26 27 ላይ መንፈስ ቅዱስ ሕይወት ሰጪ ነው ይላል። መንፈስ ቅዱስ ከአብ ከወልድ እኩል ይጠራል። ከአብ ከወልድ እኩል ይከበራል። ከአብ ከወልድ እኩል ይመለካል። እንደ ሶስተኛ አያስፈልግም ምናምን እያል ለቅዳሴ ያህል ለምናምን ያህል ዘምረን የምናልፈው አይደለም። ስለዚህ ነው ወንበዴዎች የበዙት። ስለዚህ ነው we can't continue like this። እንደሱ መቀጠል አንችልም በምድር ላይ። የእስራኤል አምላክ እግዚአብሔር በዛ እሳት እያንዳንዳችንን በስሙ ክብር፣ በስሙ ኃይል፣ በስሙ ስልጣን ተክሎን የራሱ መስካሪዎች፣ የራሱ አገልጋዮች ያድርገን። ለዚህ ዘመን፣ ለዚህ ለተወናበደ ትውልድ፣ ለረከሰ ትውልድ የእስራኤል ቅዱስ እግዚአብሔር ሰውን ይፈልጋል። ያ ሰው በእሳቱ የተነካ፣ ያ ሰው በእግዚአብሔር እሳት የተቀባ። የእስራኤል ቅዱስ እግዚአብሔር እዚህ ቁጭ ብላችሁ የሚሰሙኝ ሁሉ በጌታ በኢየሱስ ክርስቶስ ስም ሁላችሁን ይቀባችሁ። ዛሬ ታሪካችሁ፣ ዛሬ ሕይወታችሁ፣ ዛሬ አካሄዳችሁ፣ ዛሬ ራእያችሁ ለዘላለም በክርስቶስ ኢየሱስ ስም የተለወጠ ይሁን።